ከሷ ጋር የምትሆኑ በሙሉ ነፍሰ ገዳዮች ናቸው። እግዚአብሔር ምስክሬ ነው። እውነት ነው። ወንድሙ ራሱን አጥፍቶ ነው። ሰለሞን የጠንቋይ መድኃኒት ሲወስድ ነው የሞተው። ዛሴ ስለ ልጄ የሚያሳፍር ማንነት ካለ ያውጣው። ከማክሬ እንደ ወንድም ቱቦ ውስጥ ተደፍቼ ሙቼ አልገኝም። አንቺ ሰካራም እቃቅ፣ መጀመሪያ ስለ ራስሽ ህይወት ቀይሪ። የራስሽን ነገር አድርጊ። ብትሰድበኝም ችግር የለም እሺ ብዬ እቀበላታለሁ። ሰላም ቤተሰብ፣ አሁንም በአዳዲስና ወቅታዊ በሆኑ ቪዲዮዎች መጥቻለሁ። ቤቱን ሰብስክራይብ እና ላይክ በማድረግ ምንሽ እንላለን። አብረን ቤቱን ሰብስክራይብ ያደረጋችሁ አይደለም ፕሊዝ ሰብስክራይብ አድርጉ። አንቺ ሰካራም እቃቅ፣ መጀመሪያ ስለ ራስሽ ህይወት ቀይሪ። የራስሽን ነገር አድርጊ። ከዛ በኋላ ስለ ሌላው ታወሪያለሽ። ስለ ሌላው እንዲያሉኝ ታለሽ። የአንቺ ጥፋት አለበት። በኃይለኛው መርዝ ንግግር ነበር ስትናገር የነበረው። አሜሪካን ሀገር ምግብ ይደፋል ዝምባ ልጇን አትሰርባለች። ሊነጋገሩ ይችላሉ ክፉ ደግ እናትና ልጅ። አሜሪካ ግን ርቦት የሚኖር የለም። ቆዳ ትግራይ አይደለም የምትኖረው ዴዚ፣ የምትኖረው አሜሪካን ሀገር ነው። ምግብ የሚደፋበት ሀገር። አንቺ የምትኖሪበት ሀገር ራሱ ምግብ ይደፋል እንኳን ሊራ። ስለዚህ አስተውሉ ስትናገር። ጥፋት አጥፍተሻል ይቅርታ ብለሽ በዛ ጉዳይ ማንም ቢናገርሽ መቻል አለብሽ። ስላጠፋሽ መቻል አለብሽ። አንቺ ሰካራ ማንም መጥቶ ቢወርድብሽ። እኔ የምለው ግን ለምንድን ነው በአንድ በራሳቸው ጉዳይ ሲጣሉ ማለት ነው የሆነን ሰው አታካው እንትን የሚሉት? ይሄ ጥፋተኛ ናት። አዎ ያኔ ጥፋተኛ ናት። ግን ዋና ጥፋተኛ እውነት ለመናገር ከሆነ ራሷ ልጅቷ ዴዚ ናት። እናቷን አሳልፋ መስጠት አልነበረባቸውም። እናትየውም ሶሻል ሚዲያ ላይ መውጣት አልነበረባትም። ሁለተኛ ደግሞ ተጠያቂ ባሏ ነው እንጂ እነዚህም ሲያጫፈሩ የነበሩ ናቸው። ግን አሁን የሆነ እርግጠኛ ነኝ ከእሷ ጋር ስለማይስማማ ነው ይሄንን አታኮ የሚናገራት እንጂ እውነት ያሳስቦት ነው። ላንተ ነው ዮኒ ኦሎጦ፣ ላንተ ነው አዳምጠኝ። ሰካራም ምትለኝ ሰክሬ እንደ ወንድም ቱቦ ውስጥ ተደፍቼ ሙቼ አልገኝም። ሰክሬ ቁልፍ ከፍቼ ጽድት ያለ ቤት አለኝ። ስክር ብዬ መጥቼ ቤቴ ነው የምተኛው። ዴዚና አሌክስ አይፈልጉሽም ፎቶሽ ተቀዘቁ አልከኛ። እንድሰድባቸው አልሰድባቸውም፣ አይፈልጉኝ፣ እኔ እፈልጋቸዋለሁ። እንደ ወንድ መጀመሪያ አሜሪካ ሀገር ቁጭ ብለህ ውጣና ሰርተ ግባ። የልጆቹ ካርድ ፍሪ ፉድ ዘለዓለም አትጠብቅ። እኔ ሰካራም ነኝ፣ ግን እንደ ወንድም ቱቦ ውስጥ ይቻላል ዋጡ። ዴዚና ታፈቅረዋለች እያልሽ ስትይ ቆይተሽ እነ እንትና ቤት ገብተሽ ማን ነው የምትባለው ሀቢባ ቤት ገብተሽ ድራፍት ወስዳለች፣ ታጨሳለች፣ ሰካራምና ስላለች ነው እንደዛ ያልኩት እንጂ ሌላ አይደለም እያልሽ ትቀበጣጠሪያለሽ። ታፕታፕ አድርጉ፣ ኮፒ ሊንክ። ማርያም ምን አገባት እዛ ጋር? ሚካኤልን ወደዋለሁ ዘንባ። ሚካኤልን ብትወጂው እንደዛ እካካቶኝ እንደዛ ወመኔ ሰካራም ልፋጫም አትሆኝ። እናትሽ ሲያዩ ምንድን ነው የሚሰማቸው? ሶሻል ሚዲያ ላይ ሴትዮ የገባችበት ጉድጓድ እንዳልከትሽ ወንድነህ በሉት። ይኸው ቅዱስ ሚካኤል አንተ አደንቅሃለሁ። አንተ እኔ ሴትዮዋ የገባችበት ጉድጓድ ካስመጣኝ እኔ ዮኒ ማኛ ሚካኤልን ወንድ እለዋለሁ፣ ያደንቀዋለሁ። አንተ ቡሽቲ ማለት ነው ወንድ ሀገር ቡሽቲ። አንተ በብር ነህ በብር በቃ አሁን ደግሞ የሆነ ሰው ብር ከፈለ መሰለኝ። በቃ እንዳንቺ ትግራዋዮች አንቺን ሳይው ያፍራሉ፣ ይሸማቀቃሉ። ወንድ አገረድ ቡሽቲ እንዳንቺ በቅት የሆነ ትግራዋይ አላየሁም። ፍሪ ፉድ ምንድነው ሴትዮዋ ያዋሸችው? አሁንም የምታረጊው ይሄንን ነው። እነሱንም ታያቸው አንፈልግሽም ብለው ፎቶሽን ዘግዝቀውታል። ተይናሉ በቃ ተይነ። አሌክስም ተይኛለ፣ ዴዚም ተይኛለች። ከዚህ በላይ ምን ያድርጉ? ለምንድን ነው የማታያቸው? ፔን አለው። አሌክስም ቢሆን የፈለገ ነገር ይሁን አሌክስ ፔን አለው። እኔ ለምን አንበሳ እንደሰጣ አውቃለሁ። ብዙዎቻችሁ ተቃውሟቸው። እኔም ቢሰድቡኝ ይሻላል ሚስቴን ከሚሰድቡ ነው። እኔም አደርገዋል። እኔም የሆነ ነገር ቢሆንብኝ እኔ ላይ እንጂ ሚስቴ ላይ ምንም ነገር እንዳይሆን የማረገው ነው። እውነተኛ ወንድ ስትሆን የምታረገው ነው። ደነዝ ለሆነ ሰው አይገባውም። ትዳር ለሌለው ሰው አይገባውም። ሚስቱ ነፍሰ ጡር ላልሆነች ሰው አይገባውም።
እኔን ቀጥቅጡኝ ሚስቴን ትተው እንዴት አሌክስ አንበሳ ይሰጣል ብሎ ሰው ይንጫጫል። መሀይም ደናቁርት ስለሆነ እኔ በደንብ ነው አሌክስን የምረዳው። እኔን ይስደቡኝ በቃ ሚስቴን ይተው። ዴዚ ላይ ነበር ሲጮህባት የነበረው። አሁን አሌክስ እንዴት አንበሳ ሰጣት የሚል ፕሮግራም ይዘው መጡ። ስለዚህ አሌክስ ቢሰደብ አይሞቀው አይበርደው። ለምን ይችለዋል? ወንድ ነው ይሰማዋል፣ ግን ይችለዋል። ስለዚህ ምንም የጠቀማችሁ ያለ እየመሰላችሁ አንዳንድ ሰዎች የምትጠቅሙት ነገር እነዚህ ሰዎችን ያገዛችሁ ይመስላችሁ የምትሰጡት አስተያየት ነግበኔ ነው። ሀዘን የትም ቤት ይገባል። በሀዘን ላይ አትቀልዱ። በሀዘን ላይ አትጨክኑ። የትም ቤት ይገባል። ፈጣሪ ምስክሬ ነው። ሲገባ ግን ታውቁታላችሁ። ሲገባ የምታለቅሱ ለቅሶ የሚሰማችሁ ስሜት የዛኔ አንደርስታንድ ታደርጋላችሁ። ዴዚ ምንም መጥፎ የሚሆን ምንም እናቷ ናት። በቃ ግን አልሆንም። እግዚአብሔር አልፈቀደው። ኢፌክት አለው፣ በደንብ አለው። አንድ እናት ሲንግል ማም ልጇን አሳድጋ ተንከባክባ ጥሩም ሆነ መጥፎ ተነጋግራ አልፈልግሽም ብላ ልጇ ስትሄድ የልብ ስብራት ይኖራል፣ ተስፋ መቁረጥ ይኖራል። ይሄንን ሰው ያውቃል። ይሄንን ማንም ይሰማዋል። አሁን አንድ ሲንግል ማም ልጇ ብትሄድ ያለ ፍላጎቷ ብትሄድ የሞተች ነው የሚመስላት። እባካችሁ ተው። እውነተኛ ከሆንሽ አንቺ ለእኛ ስትይ አይደለም ለትግራይ ህዝብ ስትይ ዜዶ የምትባይ ወንዳ ወንድ ልክስክስ ስካርሽን አቁሚ። ሶሻል ሚዲያ ላይ ልቃፍሽን አቁሚ። የትግራይ ሴት እንደዛ ሶሻል ሚዲያ ላይ መረኑን አታውቅም። አይቼም አላውቅም። ማላየው በስርዓት የሚያወሩ ሶሻል ሚዲያ ላይ የትግራይ ልጆች አውቃለሁ። በስርዓት አለቀ። እንዳንቺ ሰክረው ትግራይን ሲያሰድቡ የሚውሉ ግን አላየው። ስለዚህ እውነተኛ ትግራዋይ ከሆንሽ ለህዝብ ስትይ እንደዚህ አይነት ቆሻሻ ስራሽን አቁሚ። በቃሽ። በቃት የሚል ስለሌለ ነው። ትሰክራለች፣ ትመጣለች፣ ታለቅስና ታባብላችኋለች። ኦኬ ዜዶ ይመቻት ይባላል። አቁሚ። አንቺ ልቃሚ፣ ህዝብሽን አታሰድቢ። አሁንም የሰራሽው ስህተት ነው። ዘርበይ ከዚህ ተበለሻል። ዘርበይ ከዚህ አንፈልግሽም ብለዋል። አልፈልግ ዝም በቃ ካልፈለጉሽ አልፈለጉሽ አለቀ። አልፈለጉሽ ምንም ቢሆን የሆነ ጊዜ ላይ ይታረቃል ተብሎ ነበር የታሰበው። እግዚአብሔር አልፈቀደው። ግን እየወጣሽ አጀንዳውን በቃ ልክ እንደሆንሽ አድርገሽ ምናምን ልትሰሪ ዶማ አልበዛም እንዴ? ቆሻሻ ትዕግስትም ልክ አለው። ላልፍ በጣም ሞከርኩኝ፣ ግን ባዩ እሷ ናት። እሷ ስሟን ለማጥራት ትንደፋደፋለች። ልቃ ስለዚህ ሌሎቻችሁም እውነቴን ነው የምለው፣ ሌሎቻችሁም ፕሊዝ ሰው ሶሻል ሚዲያ ላይ ባትመጡ ደስ ይለኛል። የቤተሰብ ጉዳይ ሶሻል ሚዲያ ላይ ባይመጣ ደስ ይለኛል። ከመጣም በስርዓት መነጋገር ይቻላል። እኔ በስርዓት ላናገር ሞክሬ ነበር። ሴቶች በአብዛኛው ባይ ኔቸር ሃርድ ሄድድ ናቸው። እነሱ ያሉት ነገር ካልሆነ አይሆንም። ብዙ ጊዜ በተለይ የሰለጠንን ዓለም የምንኖረው ሴቶች እነሱ ያሉት ነገር ካልሆነ አይሰሙም። ኮምፕሮማይዝ የሚባል ነገርን ጭንቅላታቸው ውስጥ የለም። ብዙ ጊዜ የለም እንደዛ አይነት ነገር። ስለዚህ አስቸጋሪ ነው። አሁንም አጥፍቻለሁ፣ መጥፎ ነው፣ ሺህ ጊዜ ይቅርታ ጠይቄያለሁ፣ አላየንም፣ አልሰማንም። ነገሩ ብዙ ነገሮች ሆነዋል። ሴትዮዋ አርፋለች። አለቀ። ምን ማድረግ ይቻላል?
ቢያንስ ለዘር የተረፈች አንድ ልጅ አለቻት። ጥሩ የሚሆን መጥፎ እውነተኛ ኢትዮጵያውያንን ከሆንን እቺን ልጅ በምንችለው አቅም ሄይ እግዚአብሔር ያጽናሽ፣ እግዚአብሔር ያትርፍሽ፣ አለቀ። ይሄ ነው የኛ ባህል። ይሄ ነው እንጂ እሷንም ለመግደል የምትሄዱበት ሙከራ እንደው አረመኔ ናቸው፣ ልጇንም ጭምር። ይሄን ነው የምለው። ተግባባ። ይሄን ነው የምላችሁ። አሁንም ይሄንን ነው የማወራው። ቆሻሻ ልቃሚ ናት፣ ቆሻሻ። ስለዚህ ነገ እያንዳንዱን ስሙ። እንደዚህ ሲደነፉ የነበሩ ሰዎች ነገ በቤታቸው ሀዘን ሲገባ ምን እንደሚሉ እናያለን። ነገ በቤታቸው ሲገባ ነገ ምን እንደሚሉ እናያለን። ሰው ቢልሽም እኮ አንቺ የማታደርጊውን ነገር ማመን የለብሽም። እኔ በዛ ሰዓት ትክክል ነበርኩ። በቃ የዛ ሰዓት ትክክል ነበርኩ። ይሄ ይመጣል ብዬ እኔ አስቤም አውቄም ወይ ምናምን ያደረኩት ምንድን ነው? በዴዚ እናት ጉዳይ ነው። አዎ ይኸውልሽ ዜዶዬ፣ ሁሉም ሰው የራሱን አስተያየት ሰጥቷል። አምላክ በሚያደርገው ነገር እኛ ስልጣን የለንም። አንቺ ምንም የምታረጊው ነገር የለሽም። እሺ፣ እንደዚህ ማለት ትከፊ አይገባም። የምሬን ነው። አምላክ ይሄ እኮ አምላክ ስራ ነው። አንቺ ትጋፊያለሽ እንዴ? አንቺ የተለየ ሀሳብ ቢኖርሽ ባይኖርሽ ቀን ነው። እውነት አታልቅሽ። በዛ ሰዓት በቃ ካጠገባቸው ነበርኩ። ትክክል ነበርኩ። በዛ ሰዓት ትክክል ነበርኩ። እኔ ገባሽ? ስለምወዳቸው እውነተኛ ስለሆነ በዛ ሰዓት ደግሞ ያ ሁሉ ሰው ከኔ አጠገብ ነበረ። ትክክል ነበረ። አሁን ደግሞ ትክክል አይደለሽም። ዋይ ለምን? ይኸውልሽ አንቺ በተናገርሽው ነገር አንዳንድ ሰው ስህተት ነገር ይናገራል። ዛሬም ሊጸጽትሽ ስህተቶች አጥፍቻለሁ፣ ጥፋቶች አጥፍቻለሁ። አላጠፋም አይደለም። የማይሆን ቃላት ተናግሬያለሁ። አውቃለሁ። የማይሆን ቃላት የተናገርኩት ስሜታዊ ስለሆንኩ ነው። በዛ ሰዓት የእነሱ በቃ እንትን ደጋፊ ነበርኩ። ገባሽ? ሁለቱ እኔ ከአሞራዊ ይልቅ እንደዚህ ነው የምወዳት። በጣም መወዳት እሷ ናት። የምቀርባት እሷ ናት። ከሱ በፊት እኔ ዴዚ ነው የምቀርባት። ከአሞራ አላውቀውም ነበር። እኔ ዴዚ ነው የማውቃት። ገባሽ? በዛ ሰዓት ትክክል ነበርኩ። እንደዚህ ሲባል ነው እንደዚህ እኮ እንደዚህ ነው። ለምን ብትይ እኔ ከሁለቱ ሳይዝ ነበርኩ። በውስጥ ለማወራው እውነተኛ ፍቅር ስለሆነ ነው የዛ ሰዓት የተከራከርኩት። አሁን መማር አንድ ሰው መቶ እንደዚህ ብል አላውቅም ብለው አቅም እኔ ግን ከሁለቱ ጋር አወራ ነበር። ገባሽ? እውነተኛ ፍቅር ስለሆነ ነው። እንግዲህ ውድ ተመልካቾች የዛሬ ቪዲዮ ይመስል ነበር። ነገ በሌላ በአዲስ በአነጋጋሪ ቪዲዮ እስከምመጣ ቤቱን ሰብስክራይብ እና ላይክ አድርጉ። ሰሞኑን ደግሞ እየተዘጋጀው ነው በቪዲዮ እመጣላችኋለሁ። አብረን ዘና ፈታ እንላለን። እንደዚህ ቀዝቀዝ አይልም፣ በጣም ሞቅ ይላል እና ፕሊዝ ሰብስክራይብ አድርጉኝ።